لله والصلاة والسلام على رسول الله وعلى آله وصحبه وله በሳምንታዊ ፕሮግራማችን ባለፈው ስለ ውርስና ወራሾች ድርሻ ለማየት ሞክረን ነበር። በዛው በተያያዘ ደግሞ የዛሬ ቆይታችን هل يجوز الوصية والهبة أو الوقف لوارث ወራሽ ለሆነ አካል ይሄ ንብረት ይሰጠው ብሎ መናዘዝ ወይም ደግሞ ይሄን ያህል ጀብቻዋለሁ ማለት ወይም ደግሞ ይሄን ያህል ለሱ ወቅፍ አድርጌለታለሁ ብሎ ማለት ይቻላል ወይስ አይቻልም በእስላም? ፍሬ ሐሳቡን ስንመለከት الأصل أن الوارث لا يخص بالوصية ወራሽ ይሄን ያህል ተናዘዝኩልህ ተብሎ ሊነጠል አይገባም እንደ እስላም ولا بالهبة በስጦታም التي يقصد بها حرمان بقية الورثة ቀሪ ወራሾችን ማሳጣት የተፈለገበት መጀባትም ከሆነ ልክ እንደ ውርስ ነው አይቻልም። ولا بالوقف في مرض الموت አረሞት ላይ ሆኖ ሊሞት በቀረበበት አካባቢ የሚያደርገው ወቅፍም ልክ እንደዛው አይቻልም ማለት ነው። إذا كان في معنى الوصية በወሲያ ትርጉም ከሆነ እንደ ወሲያ ነው የሚታየው። ለምሳሌ ወሲያ ሊሞት አካባቢ ወሲያ ሲናገር ከአንድ ሶስተኛ በላይ ለማይወርስም አካል ቢናገር አይጸድቅም። ወራሽ ካጸደቀው ብቻ ነው የሚጸድቀው። ለወራሽ የሚናዘዘው ምዛዜ እንደማይጸድቅ በሌላም ጊዜ ቢሆን የታወቀ ነው እና ላኪን لكل مسألة تفصيل እያንዳንዳቸው እነዚህ ነጥቦች ዝርዝር ዘገባ አላቸው። ያን እንደሚቀጥለው የምናየው ይሆናል። የመጀመሪያው አልወሲያ ንዛዜን አስመልክቶ للوارث لا تجوز إلا إذا أجازها بقية الورثة. الوصية للوارث لوراش هين ياهل تنازجي لتعلو لتعلاقو لجي لخدمج لجي لتناشو إيالو ويم لوند ويل سيتو عبلو من نازز أي تشالم إلا إذا أجازها بقية الورثة. قري وراشوش ياو لقربل التي إنيام فقدنا البلو كتسمى مو بستكر بعد وفاة الموسي تنازج كموت بوارا ወራሾች አዎ አባታችን ያለለት ነገር ያለላት ነገር ይሁንላቸው ብሎ ከተስማሙ በስተቀር አይቻልም ይላሉ። ያን አስመልክቶ عن أبي أمامة الباهلي رضي الله عنه قال سمعت رسول الله صلى الله عليه وسلم يقول إن الله قد أعطى كل ذي حق حقه. አላህ ለሁሉም ባለ መብት የሚገባውን መብት አከፋፍሎ ሰጥቶታል። ሚስት ምን መውረስ አለባት? ባል ምን መውረስ አለበት? ልጅ ምን መውረስ አለበት? ወላጅ ምን መውረስ አለበት? ወላጅ እናት ምን መውረስ አለባት? ወንድም እህትና ካሉ ሌሎች ቅርብ ወራሾች በሌሉ ጊዜ አጎቶች፣ የወንድም ያጎት ልጆች ምን መውረስ አለባቸው? እስላም አስቀምጧል። ለኔ ላንተ ለሸሪዓ ፍርድ ቤት እንኳን አልተወለደም እና ይሄን አላህ ሙሉ በሙሉ ለሁሉም ባለመብት መብቱን ሰጥቷል። ስለዚህ ፈላ ወሲየተ ሊዋሪስ ወራሽ ለሆነ አካል መናዘዝ አይቻልም። ለሚስትና ለወላጆች ለቅርብ ዘመዶች መናዘዝ የሚያመላክቱ የተለያዩ የቁርአን አንቀጾች አሉ። والذين يتوفون ويذرون أزواجا وصية لأزواجهم متاعا للحول የሚላል ሌላ ደግሞ إذا حضر أحدكم الموت إن ترك خيرا للوصية للوالدين والأقربين متاعا بالمعروف يميل الله إيه يا ورث زرزر زجبا كممتعته بفيت ينبرة የቁርአን አንቀጾች ናቸው። አሁን ቃሉ ይቀራ እንጂ ህጉ አይሰራበት እና ህጉ የሚሰራው በረሱል አለይሂ ሰላቱ ወሰላም ማብራሪያ በሐዲሱ ነው። ሐዲሱ ለወራሽ መናዘዝ አይቻልም፣ አላህ ያካፈለው በቂ ነው ብለዋሉ ኢማሙ አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃህ የተባሉ የሐዲስ ሊቆች ያስቀመጡት ሐዲስ ነው። ሁለተኛው ነጥብ ጋር ስንሄድ አልሂበቱ ሊልዋሪስ ለወራሽ መጀባት ለወራሽ መናዘዝ አይቻልም ሲባል ወደ መጀባት ተቀይረዋል ሰዎች ማለት ይቻላል። ለወራሽ መጀባትስ እንዴት ነው ወደምለው ስንመጣ في حال الصحة يجوز በጤንነቱ ጊዜ ህመም ላይ ሆኖ ህክምና ላይ ሆኖ ሆስፒታል ገብቶ ሞትን በሰጋ ሰዓት ሳይሆን በኖርማሉ ጊዜ ካደረገ ሊበቃ ይችላል። يجوز أن يهب لأولاده أو غيرهم لكن يجب العدل بين الأولاد ለልጆቹ ቢሆን ለባዳ ለዘመድ መጀባት ይችላል። ባይሆን ለልጆቹ በሚጀባ ጊዜ ለሁሉም ፍትሃዊ መሆን አለበት። ለትልቁም ለትንሹም ለወንዱም ለሴቱም ከሰጠ አንድ አይነት ስጦታ መስጠት ነው ያለበት።
እንደ ኢስላም ማለት ነው። ማበላለጥና አንዱን ማሳነስ አንድ ልጁ እንዲደሰት ሌላኛው ቅም እንዲይዝበት ሳይሆን በጋራ ሊሰጣቸው ይችላል ማለት ነው። አንዳንድ ወላጆች ከመሞታቸው በፊት ወይ በሁለት ወልዶ ሊሆን ይችላል፣ ወይ በሶስት ወልዶ ሊሆን ይችላል፣ በአራት ወልዶ ሊሆን ይችላል። የብዙ ምስት ልጆች ነገ ይፈነካከታሉ እኔ ከሞትኩኝ ብሎ እያሉ ጨርሶ የሚያስወርሱ ወላጆች አሉ። ማስወረስ ነው እንበለው እንድለው አልሞተም፣ አንዱ ሸርጥ አልተሟላ። ምናልባት ስጦታ በሚለው መጀባት በሚለው ትርጉም አስቦ የሚሰጡ አሉ። ቀደም ባለና አንዱን መበደል ሌላውን ማስደሰት ባልታሰበበት ሁኔታ ከሆነ ይቻላል እና አንዱን ማስደሰት ሌላውን መበቀል በሆነ መልኩ ከሆነ ግን አይቻልም። ስጦታው ራሱ ቢሆን ማለት ነው ይላሉ። عن النعمان بن بشير رضي الله عنه أن النبي صلى الله عليه وسلم قال ይህን አስመልክቶ ኑዕማን ብን በሽር የዘገቡት ዘገባ ስላለ ምን ይላሉ ረሱል አሉ ይላሉ ኢተቁላህ ወዕዲሉ በይነ አውላድኩም አላህን ፍሩ እናንተ ሰዎች በልጆቻችሁ መካከል ፍትሃዊ ሁኑ ከከለከላችሁ እኩል ከሰጣችሁ እኩል ነው እንጂ መስጠት ያለባችሁ ወይም በእድሜ ወይም በጾታ ማበላለጥ አይፈቀድላችሁም በማለት ከልክለዋል። ሙተፈቅ ዐለይሂ የሆነ ሐዲስ ነው። ምናልባት እንደ ተጨማሪ ግንዛቤ ሼክ ሁሰይሚን ማበላለጥ አይቻልም የሚለው ምናልባት ከውስጣቸው ጣሊበል ዒልም ወይም ሙዓልም ካለ የዲን አስተማሪ ወይም ደግሞ የዲን ትምህርት ተማሪ ለዛ ብቻ ነፃ ሆኖ ቢንቀሳቀስ ልጅ ካለ ለሱ ለየት አድርጎ መስጠት ይችላሉ። አይደለም በአባቱ በተራው ሙስሊም ህብረተሰብ ራሱ አንድን ዓሊም ዳኢና ደረሳን መንከባከብ ግዳጅ ነው። ማን ለመጠበቅ ሲባል ዲኑን ለመጠበቅ ሲባል። አሁን ግን በተቃራኒ ሆኗል። በጣም ወይ ጣራ የነካ ሲብ ያለው ሰው ካልሆነ በስተቀር አስተማሪውም ዋጋ የለውም፣ ዳኢውም ያንም ያህል ነው። ደረሳው ጭራሹንም ለማኝ በሉት በየቤቱ ያንኳኳ የልብስ መቀየሪያ እየሞከረ ነው የሚቀራው። በዚህ መልክ መሆን አልነበረበትም። በጣም የሚያሳዝን ነው የዲናችን ግንዛቤ። ከለማኝ ሼክ የሚቀራ ተማሪ በለማኝ ዳኢ ዳዕዋ የሚሰማ ህዝብ እየተጎሳቀለ ከሚቀራ ተማሪ ህብረተሰቡ ትውልዱ ምን ምኞት ይኖረዋል? ለዲኑ ማን ተረካቢ ይገኝለታል ብለን እንጠብቃለን? በዛ ሂሳብ ነው ያለነው። እንደው በጣም በኔ ባይወራ የሚያስብል ደረጃ ነው ያለነው። ምክንያቱም እኔም ከነሱ ውስጥ አንዱ ከመሆኔ አንፃር ማለት ነው የራስ እንጀራ ማብሰል እንዳይ እና በጣም በሚያሳዝን ሁኔታ ለእንግሊዝኛ ቋንቋና ለመምህር ላስጠኝ ያለን ዋጋና ላስቀሪ ያለን ዋጋ የወረደ ነው። ምናልባት ትናንት ተነበራችሁ የትናንትና ቁጥባ ይዘት ልጆቻችን ላይ የክረምት ጋፕን እንዴት እናሳልፍ ልዩ ትኩረት እንስጥ የሚል ነበረ። ያን ሰምታችሁ ከሆነ ምናልባት የመስማቱ እድል ካላችሁ በተለያየ አጋጣሚ ቤተሰቦት ትልቅ መልእክት ተላልፏል። ወደ መጨረሻው ስንመጣ አልወቅፍ ልልዋሪስ ለወራሽ ወቅፍ ማድረግ። ይሄን ፎቅ ለኔ ወራሾች ወቅፍ አድርጌላቸዋለሁ ብሎ ከነሱ መካከል ለተወሰኑት ወቅፍ አድርጋለሁ ቢል እንደ ኢስላም እንዴት ይታያል? ጃኢዙ ፊ ሐል ሲሐ በጤንነቱ ጊዜ ይፈቀዳል። አማ ፊ መረድ ልመውት በሞት ህመም ጊዜ ከሆነማ ፈሁክሙሁ ሁክሙ ልወሲያ ፍርዱ የኑዛዜን ፍርድ ነው የሚይዘው። ልክ ንዛዜ ከአንድ ሶስተኛ በላይ ከሆነ አይቻልም። እንደገና ለወራሽ አይቻልም። ነገር ግን ሌሎች ወራሾች ካጸደቁት ይቻላል እንዳለው ይሆናል ማለት ነው። ሙዓለቁ በኢጃዘት ባቂ ልወረሳ ዒንደ ጅምሁር ልፉቃሃ ከመቶ 75 ወይም ከ3/4 እስላማዊ የእውቀት ባልተቤቶች ዘንድ ልክ እንደ ወስያ ነው የምናየው። ሌሎች ወራሾች ካጸደቁት ይሆናል፣ ካላጸደቁት አይሆንም በሚል ይገልጻሉ። ስለዚህ ለወራሽ መናዘዝ ለከደመኝ ልጄ፣ ለትልቁ ልጄ፣ ለትንሹ ልጄ፣ ለሴቷ፣ ለአካል ጉዳተኛው፣ ለአካል ጉዳተኛዋ በሚል የማበላለጫ በመጀባት መልክ ቢሆን በወቅፍ መልክ ቢሆን በንዛዜ መልክ ቢሆን እንደ ኢስላም እንደማይቻል ነው የተረዳን ያለ ነው። አላህ እናንተንም በሰማችሁት ብትጠቀሙ እኔንም ባሰማኋችሁ ያድርገን እያልኩኝ ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።